ትንፋሹ የቆመው ልጅ ተነሳ። ከፍ አድርጋችሁ አመስግኑልኝ። ክብር ለድንግል ማርያም ይሁን ብሏል። አመስግኑ። ከጉበት ካንሰር ነፃ ነህ እንዴት ልድን ቻልክ ብለው ሐኪሞች ተገረሙ። እኔም ሪፈሩን አሳየዋቸው። ድንግል ማርያምን አመስግኑልኝ ነው የሚሉት። አመስግኑላቸው። እግዚአብሔር ተመሰገነ ይሁን። በአንድ ቀን ውስጥ ጸበል ተጠምቆ ከማይግሪን ህመም ነፃ ሆነ። ከፍ አድርጋችሁ አመስግኑ ብላለች። ድንግል ማርያምን አመስግኑልኝ ልጄን ከሞት አዳነችልኝ ነው የሚለው። እግዚአብሔር የተመሰገነ ይሁንልን። አመስግኑለት። ሄዶ በመጨረሻ ሲመረመር ምንም አይነት በደሙ ውስጥ ካንሰር የሚባል የለም ተባለ። ከፍ አድርጋችሁ አመስግኑ ብላለች። ክብር ለድንግል ማርያም ይሁን። ነገር ግን ሃይማኖቱ ሌላ የሆነው ቲክቶከር ማስተር አብነት የሚባለው ታሞ ወደ ውጭ ሀገር ለሕክምና ሄዶ ነበረ። ቤተሰቦቹ ናቸው የላኩት። ይህ ከፊታችሁ የምታዩት ህፃን የ5 ዓመት ህፃን ነውና ልጄ ነው። የደም ካንሰር ተብሎ በጥቁር አንበሳ ሲረዳ ቆይቷልና መሀል ላይ ከአቅም በላይ ሲሆንብኝ ስፈራ ኬሞውን እንዳይወስድብኝ ብዬ ለስውሯ ማርያም መጥቼ አታሳፍሪኝም እናቴ አደራሽን ብዬ አደራ ሰጥቻትኝ 7 ቀን ጸበሉን አጠጥቼ እየሄድኩኝ እንደሄድኩም በድሮ ውጤት ነው ኬሞ የሰጡሉት። ኬሞ ሰጡና ማለ ያቋረጡ ውጭ ሀገር ህክምና ያስፈልገዋል ብለው አንሰጠው መድኃኒት አናባክንም አሉኝና ስለ አድኗን ሁሌ ተንበርክኬ አልቅሼ ነግራት ነበር። አታሳፍሪኝም ብዬ ማለት ነው። አላሳፈረችኝም። እምነቷን ሰጠው ደጋግሜ ሰው አመጣልኝ። አላሳፈረችኝም። ደህና ሆነልኝ። ድጋሜ ቼክ ሲደረግ ለኔ የደረሰች እመቤቴ ለእናንተም ትድረስላችሁ። አመስግኑላት። ከፍ አረጋችሁ አመስግኑ። ያንሳል፣ ኧረ ያንሳል። እናት ስለሆነች የሆነውን በደንብ አልተናገረችም። የምታዩት ብላቴና የ5 ዓመት ብላቴና ነው። በደም ካንሰር ለረጅም ወራት ሲሰቃይብኝ ነበር። ኬሞ እንዳይወስድ ብዙ ሞከርኩኝ፣ ነገር ግን ማስቆም አልቻልኩኝም። መጥቼ እዚህ ሱባኤ 7 ቀን ተቀምጬ ጸበሏን እምነቷን ተጠቀምኩኝ። 9 ጊዜ ኬሞ ወሰደ። ከዚያ እናቴ ስውራ ማርያም አረ ድረሽልኝ ልጄን ላጣው ነው ብዬ ስዕለዋ ፊት ቆሜ ተማጸንኳት። ሄዶ በመጨረሻ ሲመረመር ምንም አይነት በደሙ ውስጥ ካንሰር የሚባል የለም ተባለ። ከፍ አድርጋችሁ አመስግኑ ብላለች። ክብር ለድንግል ማርያም ይሁን። ይህ የምትመለከቱት ወንድማችን እንደምትመለከቱኝ አይነ ስውር ነኝ። ትምህርት ተምሬ ዘመናዊ ትምህርት መጨረሻ ላይ ወደ ኮሌጅ የሚያስገባ ፈተና 2 ጊዜ 3 ጊዜ ተፈትኜ ማለፍ አልቻልኩም ነበረ። ናሴ 16 መጥቼ ድንግል ማርያምን እኔ ይሄን ስጭኝ አልልም፣ ለኔ የሚጠቅመውን አንቺ ከኔ በላይ ለኔ ታውቂያለሽና የሚጠቅመኝን ስጪ ብዬ ተማጽኛት ተመለሱ። ሳትውል ሳታድር ወደ ኮሌጅ ፈተና አልፌ ገብቼ ዛሬ ኮሌጅ ተማሪ ነኝ። ድንግል ማርያምን ለመስጋና መጥቻለሁና አመስግኑልኝ የሚለው አመስግኑለት። ይሄ ወንድማችን ደጋግሜ የሞከርኩት ስራ ነበርና አልሳካልህ አለኝ። መጨረሻ ላይ እዚህ ቦታ መጥቼ ለ7 ቀን ድንግል ማርያምን ለምኜ ተመለሰው። ያ አልሳካ ያለኝ ስራ በድንግል ማርያም ተሳካልኝ። ዛሬ ስለቴን ይዤ መጥቻለሁ። 10,000 ብር ድንግል ማርያምን አመስግኑልኝ ብሏል። አመስግኑለት። ወንድማችን መንገድ ላይ ነው የተሰጠው ይሄ ወረቀትና የጥላ ብዙዎቻችሁ የምታውቁት ሰዎችን በመርዳት የሚታወቀው ነገር ግን ሃይማኖቱ ሌላ የሆነው ቲክቶከር ማስተር አብነት የሚባለው ታሞ ወደ ውጭ ሀገር ለሕክምና ሄዶ ነበረ። ቤተሰቦቹ ናቸው የላኩት። እናቴ ስውራ ማርያም እሱ መጥቶ አልተማጸነሽም፣ እኔ ግን እማጸንሻለሁ። ይህንን ሰው ሄዶ ታክሞ በሰላም ከመጣ ጥላ አስገባለሁ ብዬ ነበረ። ይሄው ጥላውን አምጥቻለሁ ብለዋል። ከፍ አድርጋችሁ አመስግኑላት። እኛ አባታችን እዚህ ቦታ የመጣሁት የዛሬ ዓመት ጥር ወር ነበረ። ልጄ አብዶብኝ በሰንሰለት አስሬ እዚህ ቦታ ይዤው መጣው። ድንግል ማርያምን ለምነን ሄድን። በጸበሏ በእምነቷ አብዶ የነበረው ልጄ
ዳነልኝ። ዛሬ ለምስጋና መጥቻለሁ። ድንግል ማርያምን አመስግኑልኝ ብለው ስለታቸው ይዘው መጥተው አመስግኑላቸው። ለስራ ምርመራ ሜዲካል ስመረመር የጉበት ህመም እንዳለብኝ ተነገረኝ። ይሄ ደግሞ አይድንም፣ ዝም ብለህ ጣፋጭ ነገር ብቻ ውሰድበት ተባልኩ። የሚድን ህመም አይደለም፣ ሄፓታይተስ ቢ ማለት ነው። የጉበት ካንሰር ነው፣ መዳን አይችልም። ስለዚህ ጣፋጭ ነገር ብቻ ውሰድበት አሉኝ። አርብ ቀን እዚህ መጥቼ አልቅሼ እሁድ ልክ እንደ ዛሬ ስዕል አድኗ ወጣ ስትባርክ በጉንባሬ ተደፍቼ ድንግል ማርያምን አንብቼ ለምኛት ሄደው ሄጄ ስመረመር ከጉበት ካንሰር ነፃ ነህ፣ እንዴት ልድን ቻልክ ብለው ሐኪሞች ተገረሙ። እኔም ሪፈሩን አሳየኋቸው። ድንግል ማርያምን አመስግኑልኝ ነው የሚሉት። አመስግኑላቸው። እግዚአብሔር ተመሰገነ ይሁን። እኚህ እናታችን ሴት ልጄ በትዳር ነበረች። ሁለት እስከምትወልድ ድረስ ትዳሯ ያማረ ነበረ። ነገር ግን ከዛ በኋላ ትዳሯ ሁሉ ተመሰቃቀለ። ከዚያ ስውሯ ማርያም መጥቼ እናቴ ስውሯ ማርያም በልጄ ትዳር ውስጥ የገባውን ነገር ነቅለሽ አውጪ፣ ጣይልኝ፣ ቋጠሮን ፍችልኝ ብዬ መገበሪያዋን ሰፍሬ ለምኜ ሄድኩኝ። ከዚያ በኋላ ትዳሯ ሁሉ ተስተካከለ። ባሏም ናሳልለው እዚህ ደጇን ረግጦ ተባርኮ ተመለሰ። ከፍ አድርጋችሁ አመስግኑ ብላለች። አመስግኑላት። እኔም እመቤቴ ማርያም ያደረገችልኝ ታምር ከምንም በላይ መግለጽ በጣም ይከብደኛል። ዛሬ እናንተ ፊት ቆሜ ስመሰክር ታዝዤ ምስክርነቷን ዝም ብዬ ትላንትና ማታ ለምን አልመሰከርሽም? ምስክርነቴን ዝም ብለሽ እንዴት ያሽ ብላ ጠይቃኝ ወደዚህ ልካኝ ነው መጥቼ ማለት ነው። እመቤቴ ማርያም እኔ ሳላቀው በሆዴ ለመግለጽ ይከብዳል። እኔ ልጆች አሉኝ እወልዳለሁ፣ ግን በዛ በመወልዳቸው ልጆች ሰዎች ደስተኛ አይሆኑም። እመቤቴ ማርያም ደግሞ ሁሌም እማጸናት አለው በሩፋኤል ጸበል ነው ሕክምና ኦፕራሲዮን ሲባል ሁሉ ጊዜ እሷን እየጠበቁ ኪሎ በዛ ሲባል እንሽርት ውሃ ፈሰሰ ሲባል አንቺ የከተሽውን እኔ ወጨው አይቀርም እመቤቴ አንቺ ፍቺኝ ብዬ እለምናት ነበር ሁሌ። ከዛም እመቤቴ አንዷን 15 ቀን ሙሉ ቆይታ ነው የወለድኳት አልፎኝ ጊዜ። ሌላኛውም 20 ቀን እንሽርት ውሃ ፈሶኝ ማለት ሳላቀው ማለት ነው መወለድ ስላለበት በቀኑ ተወለዱ እነዚህ ልጆች። አሁንም ይሄን ምስክርነት ስጪልኝ፣ አንቺ ተናገሪ፣ ሁሉም ይመነኝ፣ ሆድ ውስጥ ያለን ነገር በቀኑ ይወለዳል። ወጣቶችም ሴቶችም የማትወልዱ ታገሱ፣ ትወልዳላችሁ። የአቡነ ገብረ መንፈስ ቅዱስም ገል ተሸከሙ፣ የሩፋኤል ጸበል ተጠመቁ፣ እኔን ግን እመኑኝ ማርያም በሉኝ ብላለች። እኔን ደግሞ አንቺን ይህን ስለሆንሽልኝ ማህፀን ላይ በማስታገሻ መርፌ የተወጋሽው ልጅሽን ስትወልጂ ካንሰር ሆኗል፣ የማህፀን ካንሰር፣ እኔ ደግሞ እፈታሻለሁ ብላ የ9 ወር እርጉዝ አርጋኝ በምጥ ወገቤን ቁርጠት ሁሉም አሞኝ 12 ሰዓት የጀመረኝ ሌሊት 10 ሰዓት ድረስ በምጥ ተገፍቶ አንደኛ ካንሰር ሁለተኛ ካንሰር እያለ ከደም ጋር ቀላቅሎ ከሽንት ጋር ፈሰሰኝ። በስርዓት ፈሶ የለም ሆዴ ያብጥ ነበር። ዝክር ስበላ ሆዴ ያብጥ ነበር። በረከት ስቀበል ለእኔ የደረሰች ለእናንተም ይድረስ። እኚህ እናታችን ልጄን አስተምሬ ለማስመረቅ ተዘጋጅቼ ድል ያለ ድግስ ለመደገስ 400 ሰው ጠርቼ መጥሪያ ሰጥቼ 4 ቀን ሲቀረው አባቴ በጠና ታመመብኝ። ፕሮግራሙ ሁሉ ሊበላሽብኝ ሆነ። እናቴ ስውሯ ማርያም አታዋርጅኝ፣ በሰላም ድግሱን ወይን መርሃ ግብሩን እንዳካሄድ አድርግኝ፣ አባቴንም ጤናውን ስጭልኝ ብዬ ለመንኳትኝ። አላሳፈረችኝም። አባቴም ደና ሆነ፣ ልጄንም በሰላም አስመረኩኝ። ከፍ አድርጋችሁ አመስግኑልኝ። ይሄ ወንድማችን ልጅ አልነበረኝም ነበረ። ከ7 ወር በፊት መጥቼ ድንግል ማርያም ልጅ እንድትሰጠኝ ተማጽኜ ሄድሁ።
ድንግል ማርያም ሳትውል ሳታድር ዛሬ ባለቤቴ የ6 ወር ነፍሰ ጡር ናት፣ ለምስጋና መጥቻለሁ አመስግኑልኝ ብሎ ስለቱን አስገብቷል። አመስግኑለት። ይህች እህታችን ባለቤቴ ከልጅነቱ ጀምሮ ማይግሪን ህመም ይታመም ነበረ። እጅግ በጣም ዘመኑን ሙሉ በዚህ ህመም ሲሰቃይ ነበረ። ከዚያ በሕክምና ማይግሪን ነው ይሉታል፣ መድኃኒት ይሰጡታል። ነገር ግን ሊሻለው አልቻለም። ከዚያ ስውራ ማርያም መጥቼ ባለቤቴን ማሪልኝ ብዬ ለመንኳት። እርሱ ሐኪም ቤት ነበረ። እንዴት እንደመጣ ሳላውቅ እዚህ መጥቶ በአንድ ቀን ውስጥ ጸበል ተጠምቆ ከማይግሪን ህመም ነፃ ሆነ። ከፍ አድርጋችሁ አመስግኑ ብላለች። ክብር ለድንግል ማርያም ይሁን። ይሄ ወንድማችን ልጄ በጸና ታሞ ደከመ፣ ሰውነቱ ቀዘቀዘ፣ ትንፋሹ ጸጥ አለ። በዚህ ጊዜ እያለቀስን የድንግል ማርያምን ጸበሏን ስናፈስበት ሰውነቱ ቀዝቅዞ የነበረው ልጄ አፈፍ ብሎ ተነሳ። ድንግል ማርያምን አመስግኑልኝ፣ ልጄን ከሞት አዳነችልኝ ነው የሚለው። እግዚአብሔር የተመሰገነ ይሁንልን፣ አመስግኑለት። በጸና ታምሜ ሰውነቴ አብጦ ነበረ። ሐኪም ቤት ሄጄ ስመረመር ግፊትና ኩላሊት ነው አሉኝ። ለሕክምና ደብረ ብርሃን ሪፈራል ሐኪም ግዛው ሆስፒታል ተልኬ እኔ ሆስፒታል ሳልሄድ ቀጥታ እዚህ ቦታ መጥቼ ድንግል ማርያምን ተማጽንኋት። ድንግል ማርያም በእምነቷ በጸበሏ ከነበረብኝ ህመም ሁሉ ነፃ አድርጋኛለች። ዛሬ ለምስክርነት መጥቻለሁ። አመስግኑልኝ ብሏል። አመስግኑለት። እናታችን የሚሉት ስውሯ ማርያም ለኔ ያላደረገችኝ ነገር የለም። ልጄም እኔም በአሜሪካን ሀገር ነው የምንኖረው። ልጄ ትምህርቷን ተምራ ጨርሳ ያለ ስራ ቁጭ ብላ ጠበቀችኝ። ስውሯ ማርያም እናቴ ለልጄ ስራ ስጭልኝ አልኳትኝ፣ ስራ ሰጠችልኝ። እንዲሁም ደግሞ የልጄ ልጅ በጠና ታመመች። ከዚያ ታመመ፣ ወንድ ነው። ከዚያ ሞተ። ትንፋሹ ሁሉ ጠፋ። ከዚያ ተደውሎ ልጄ ሞተብኝ አለችኝ። ከዚያ ባለውበት ጸበል የቅዳሴ ጸበልና ስውሯ ማርያም እያልን ጸበል አስነካ ነው። ትንፋሹ የቆመው ልጅ ተነሳ። ከፍ አድርጋችሁ አመስግኑልኝ። ክብር ለድንግል ማርያም ይሁን ብሏል። አመስግኑ። እህቴ የማህፀን እጢ ታማሚ ነበረች። ስውሯ ማርያም ብለን ጠራን። እምነቷን ጸበሏን ተጠቀምን፣ ማረችልን። አመስግኑ። እንዲሁም ገድሏን አዝዬ ልጅ አልነበረኝም፣ አሁን የ5 ወር ነፍሰ ጡር ነኝ ብላለች። ከፍ አድርጋችሁ አመስግኑ። ልጄ ታሞብኝ ነበረ፣ ልቡን ታሞ ነበረ። ድንግል ማርያምን ለመንሁት። ድንግል ማርያም ከልብ ህመም ልጄን ማረችልኝ። ስለቱን አንድ አባት አስገብቷል። ይህች የምትመለከቷት እህታችን ልጄ በካንሰር ህመም እየተሰቃየ ለረጅም ጊዜ በሕክምና ሲከታተል ነበር። ኬሞ እስከ 5ኛ ዙር ወስዶ ነበረ። እዚህ መጥቼ ውጤቱን ደህና ካደረግሽልኝ እመሰክራለሁ ብዬ ነበረ። ለስውሯ ማርያም ነግሬያት ሄዶ ሲመረመር ከካንሰር ነፃ የለብህም ተባለ። አመስግኑ ሊበላለች። አመስግኑ። እህታችን የምትለው ልጅ አልነበረኝም፣ እንዲሁም ደግሞ ህይወቴ የተመሰቃቀለ ነበረ። ለስውሯ ማርያም ነገርኳት። አሁን ህይወቴ የተስተካከለ፣ አሁን ነፍሰ ጡር ነኝ ብላለች። አመስግኑላት። አመስግኑ። ከፍ አድርጋቸው። እህታችን ጠጠር እንዲሁም ኢንፌክሽን ካንሰር ነበረብኝ። ለስውሯ ማርያም ነግሬያት ጡቴ ላይ ነበር ችግሩ። አሁን ምንም አይነት ህመም እየተሰማኝ አይደለም። አመስግኑ ብላለች። አመስግኑ።